ጤና ይስጥልኝ። እንኳን ደህና መጣ። ጌታ ይባረክ። ኦኬ እሺ፣ ጥያቄ አለኝና ይቻላል? ይቻላል። የአውራኛ አዳም ስጋው ሰማያዊ ነው? የመጀመሪያ ጥያቄ ነው። ሰማያዊ ስጋ ነው? ጤና ይስጥልኝ። እንኳን ደህና መጣ። ጌታ ይባረክ። ኦኬ እሺ፣ ጥያቄ አለኝና ይቻላል? ይቻላል። የአውራኛ አዳም ስጋው ሰማያዊ ነው? የመጀመሪያ ጥያቄ ነው። ሰማያዊ ስጋ ነው? አይሰማም? ባሬ የፊተኛው የኋለኛው ሰው ከሰማይ ነው ብለናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ያ ማለት ያ ከሰማይ ስጋው ሰማያዊ ነው ወይ ነው ፖንቴ? ምን ማለት ነው? የፊተኛው ሰው ከመሬት ስለተሰራ ያው ከአፈር የተሰራው ከመሬት ተብሏል። ከመንፈስ ቅዱስ የተጸነሰው ደግሞ ከሰማይ ተብሏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ያ ስጋው የሁለተኛው አዳም ስጋው ከሰማይ ነው ወይ ነው? ከሰማይ ነው። ስጋው ሰማያዊ ነው። ስለዚህ ከሰማይ ነው የመጣውና ወደ ማርያም ነው። ተቋርጣ ዳኝ። ስለዚህ ከሰማይ የወረደ ስጋ ነው ነው። ጥያቄህ ምንድን ነው ወዳጄ? ጥያቄ እዚህ ጋር ያው ትንሽ ግራ ስለገባኝ ነው። ያው ኢየሱስ ክርስቶስ በማርያም በኩል እንደመጣ መጽሐፍ ቅዱስ ስለሚናገር አሁን አንተ እያልከኝ ያለኸው ስጋው ሰማያዊ ነው፣ ከሰማይ የመጣ ስጋ ነው አይደል? በዛ ብዬ ሊያዘው በዛ ጥያቄ ይሄ ብቻ ነው? አይ ከዛ በኋላ የምጠይቀው አለ። እንትን ላይ ነው ያለው። በጣም ብዙ ሰዎች ስለሚጠብቁኝ ጥያቄ ምን እንደሆነ ጠይቅና አንዱ ጥያቄ ይሄ ነው። ጥያቄዎች ቢያንስ 4-5 አሉና ለእንትን አይደል? አሁን መልሱን ብቻ ነው የምፈልገው እና ስጋው ሰማያዊ ነው፣ ከሰማይ የወረደ ስጋ ነው። ስለዚህ በማርያም ሲመጣ ከሰማይ የወረደ ፍሌሽ ነው ብዬ ሊቀበል። ኦኬ፣ ስለዚህ እንደዛ ነው እያልክ ያለው። ይሄን ሊያዘው ለጥያቄ መልስ ጥያቄውንም መልሱንም እየተናገርክ ነው። ጥያቄ ምንድን ነው እዚህ ላይ? ጥያቄው ስጋው ሰማያዊ ነው፣ ከሰማይ ነው ወይ ስጋ የወረደው? ሰማያዊ ምንድን ነው እያልክ ያለው? እንደዛ አይደለም። ይኸውልህ የፊተኛው ሰው ከመሬት ነው ይላል አይደለ? አለህ ዳኝ አለህ? እንድታወራ ነው የምታረኩት። የፊተኛው ሰው ከመሬት ነው ይላል አይደል? ኦኬ ያ እና ከመሬት ውስጥ ስጋ ወጣ እንዴ? ለምን ከመሬት ተባለ? እግዚአብሔር ያው እንዳበጃው ያው ዘፍጥረት ላይ ይናገራል። ከመሬት እንዳበጃው ምንጩ መሬት እንደሆነ ይናገራል። አዎ ምንጩ ከመሬት ስለሆነ ነው እንጂ ከመሬት ውስጥ ስጋ አልወጣም። ግን የተገኘው ከመሬት ነው አይደል? ከመሬት ምን? ከአልማዝ አድሬስ ያደረግ ያው ከመሬት አፈር አበጃው አይደል ብለው እኮ መሬት እኮ የተገኘበት ከአፈር መሆኑን ስለዚህ ያው ከምንም ይሁን ከመሬት ነው አይደል ብለው ከምንም ይሁን መሬት ነው አይደል? ያ ከመሬት ያለው ምን? ስለዚህ ምንጩ አሁን ኢየሱስ ስጋ ከሰማይ ነው ሲል ምንጩ ከሰማይ ነው ከተባለ ከሰማይ የወረደ ነው እያልኩ እኮ ነው። እሱን ነው እኮ የነገር ከሰማይ
አልሰማኝም ማለት ነው። ምንጩ ነው እንጂ አሁን የፊተኛው ሰው ከመሬት ነው ስትልም እኮ ከመሬት ወረደ ወይም ከመሬት ወጣ ወይም ከመሬት ፈለቀ እያልን አይደለም። ምንጩ ከመሬት ምንጩ ከመሬት ነው ከተባለ እኮ የተገኘው ያው ሰብስታንሱ አለ አይደል? መሬት አለ፣ ከመሬት ነው አይደል የተገኘው? ከመሬት ነው ስንል እኮ ከአየር ነው አይደለም እየተባለ ያለው መሬት ነው አይደል? መሬት ስንል ለምሳሌ ያው እግዚአብሔር ከመሬት ከአፈር አበጃው ነው የሚለው ያ ምድራዊ ምንጩ ምድራዊ የሚለው ነው። ከዛ ግን ከአፈር ነው የሚለው አሁን ኢየሱስ ስጋ ደግሞ ሰማያዊ ነው። ምንጩ ሰማያዊ ነው ካልን ከሰማይ ስጋ ወረደ ነው እየተባለ አሁን አንተ ያረዳድ እኮ እንደዛ ነው። እሱም ማለት ከመሬት ሲልም ከመሬት ስጋ ወደቀ ብለህ ስትል ነው አበጃ ወደቀ አላልኩም፣ አበጃ ነው መጽሐፍ የሚለውና ስለዚህ ምንጩ ደግሞ ሰማያዊ ነው ካልክ ያ ስጋው ከሰማይ ነው የወረደው ከመንፈስ ቅዱስ ስለተሰጠ ከሰማይ ነው የወረደው። አይሰማህም ማለት ነው ወዳጄ። የፊተኛው ሰው ከመሬት የተባለው የተሰራበት አፈር ስለሆነ ነው። ያ አፈር ደግሞ ስለሆነ የተገኘው ከመሬት ይባላል። ሁለተኛው ሰው ደግሞ የተጸነሰው ከመንፈስ ቅዱስ ነው። ከመንፈስ ቅዱስ ስለተጸነሰ ከሰማይ ይባላል እንጂ ስጋ ከሰማይ ወደቀ ማለት አይደለም። ከሰማይ ወድቆ የፊተኛውም ሰው ደግሞ ከመሬት ነው ሲባል ስጋ ከመሬት ውስጥ ወጣ ማለት አይደለም። ምንጩ የፊተኛው ሰው የተሰራበት አፈር ከመሬት የተገኘ ስለሆነ ከመሬት። ሁለተኛው ሰው ደግሞ የተጸነሰው ከመንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ከሰማይ ስለሆነ ከሰማይ ይባላል እንጂ ከሰማይ ስጋ ወደቀም ያለ ይሄ የለም። ስጋው ሊጨርስ ስጋው ከየት ታገኘ? ሊጨርስ ከመንፈስ ቅዱስ ተጸነሰ። ስለዚህ ስጋው ከየት ነው የመጣው? ኢየሱስ የሚታደስ የሚታስ አይሰማህም ወዳጄ? ከመንፈስ ቅዱስ ከምን ተጸነሰ ነው የሚለው? ከመንፈስ ቅዱስ አይልም? ኦኬ ከመንፈስ ቅዱስ ተጸነሰ። አሁን ስለዚህ ስጋው የመጣው ከሰማይ ወረዳ ብዬ ሊያዘው ወይስ ነው? አይደለም። ምንጩ አድሬስ ያደረገ ሰማይ ስላለ ነው እንጂ ሰማይ የምንለው ከሰማይ የወረደ ስጋ አይደለም ነው እያልከዋል አይደል? ለዛ ሊያዝ ያሳብ እንደዛ ነው። ኦኬ ወንደርፉል። እሺ አሁን ሰማያዊ ስጋ ኢየሱስ ክርስቶስ ያው ኢየሱስ ከሰማይ የወረደ ከሆነ የሰማይ ስጋ የሚራብ ነው የሚሞት ነው። መጽሐፍ ቅዱስ ይህን ሀሳብ ያስተምራል። ዕብራውያን መጽሐፍ ምዕራፍ 4 ቁጥር 15 አይተኸው ታውቃለህ? ይሰማል? ዳኜ ነኝ። ይሰማል። ሰማያዊ ስጋ እንደ ምራብ እንደሚጠማና እንደሚሞት ዕብራውያን ምዕራፍ 4 ቁጥር 15 አይተኸው ታውቃለህ? ያ ቦታውን እንትና ጥያቄ ስለሆንኩ ልሞግስ ስላልሆነ ጥያቄ ያለ አይደል አልከው። ጥያቄን ጠይቄ መልሱ ልይዤ ልወጣ ነው። እሺ አንብብልን። ዕብራውያን መጽሐፍ ምዕራፍ 4 ቁጥር 15 አንብብልን። ከዛ ብታነበው አሪፍ ነበረ። ስራ ቦታ ስላለው ማለት ያ አንተ ስታነበው ይሻላል። ዕብራውያን ምዕራፍ 4 ኦኬ ቁጥር 15 ኦኬ እሺ እንዲህ ከ14 ሊቀጥልና እንግዲህም በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይቀጥል። አይ በቂ ነው። ስለዚህ በነገር ሁሉ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ስለሚል ስለዚህ ሰማያዊ ስጋ እንደኛ የሚፈተን ነው። እንደኛ የሚራብ የሚጠማ ሁሉም ነገር ቢሆን ነው። ብዙ ነገር
እኛ ከአፈር ነው የተሰራ ነው። እሱ ደግሞ ኢየሱስ ደግሞ ከመንፈስ ቅዱስ የተሰራ ሁለተኛው ሰው ከመንፈስ ቅዱስ የተሰራ ነው። ስለዚህ ከሰማይ ይባላል። የፊተኛው ሰው ደግሞ ከአፈር የተሰራ ስለሆነ ደግሞ ከመሬት። ኦኬ፣ የሚያመች ቦታ ላይ አይደለም መሰለኝ ያለው። ምናልባት እንግዲህ ሌሎች ሰዎች ላስተናግድና አንተ ውሾቹን ምናምን ቦታ ቦታ ሲይዘህ በኋላ ላይ ደግሞ እንቀጥላለን ከአንተ ጋር። ሌላ ጥያቄ ያለው ሰው የሚገባ አለ? ጥያቄ ያለው ሰው ካለ ሌላ ጥሩ ይሆናል። በተለይ አሁን በምንናገርበት የክርስቶስን በጣም ወሳኝ ነገር ነው ይሄ። ከመዳናችን ጋር የሚገናኝ ነገር ነው። ለመዳናችን የተዘጋጀውን ሰውነት በተባለለት ልክ መቀበል ያስፈልጋል። የክርስቶስ ስጋ የምንቀደስበት ስጋ ብቸኛ ስጋ ነው። የሕይወት እንጀራ የተባለለት ስጋ ነው። የተራራው ሰው ነው። እግዚአብሔር ይመስገን እንደ ፀሐይ የበራ ብቸኛ ሰው ነው። ያ ሰውነት ያንን መቋቋም የሚችል ሰውነት ነው። ሁለተኛው ሰው የተባለ ነው። ያልበሰበሰ ሰው ነው። ከመንፈስ ቅዱስ የተጸነሰ ብቸኛ ሰው ነው። ይህንን ወስደን ከአፈር ከተሰራው ጋር ማደበላለቅ የለብንም። ስለዚህ ተስፋችን አንድ ቀን የዚህን ግን የጠየቅኩት መልስ አልተመለሰልኝ። በነገራችን ላይ ሰማያዊ ስጋ የሚሞት ነው፣ ሰማያዊ ስጋ የሚራብ ነው። እዚህ ጋር ኢየሱስ ክርስቶስ ባህርዩን የነገርከው ላይ አንተ ስለጠፋህብን እኔ ሌላ እየተናገርኩ ነው የቆየሁት። ጠርቼ እኮ ስለጠፋ ነው። ዳኛ አለህ አሁን? አረ እየሰማው ነኝ ያልከው ያለሁት ሰማያዊ ስጋ የሚሞት እንደሆነ የሚራብ እንደሆነ አሁን ኢየሱስ ክርስቶስ ከተወለደ በኋላ በነገር ሁሉ እንደኛ እንደተፈተነ ጽድቁን ነው እየተናገርከ ያለው። እኔ ያልከው ያለሁት ሰማያዊ ስጋ የሚራብ መሆኑን የሚሞት መሆኑን መጽሐፍ ቅዱስ አድሬስ ያደርጋል ወይ ይናገራል ወይ ነው? ይህ ክርስቶስ የለበሰው ስጋ እኮ ተርቦ ተጠምቶ አየነው እኮ አይደለም እንዴ? የተጻፈ የለም እንዴ? ተራበ የሚል ተጽፏል፣ ተጠማ የሚል ተጽፏል። ሁለተኛው ሰው ነው ክርስቶስ። ስለዚህ ሁለተኛው ሰው እንደሚራብ እንደሚጠማ ሞቶም አሳይቶናል፣ እንደሚሞት ግን የማይበሰብስ የኛ በስብሷል፣ የእሱ ግን አልበሰበሰም። የእሱ ስጋ የሚቀድስ ስጋ፣ የእሱ ስጋ የሕይወት እንጀራ የሆነ ስጋ ሆኖ ተቀምጧል። ትምህርቱን ሳስተምር ነበርክ ዳኜ ነው? በመሀል ነው የመጣው? ዳኜ አለ? ግማሹን አካባቢ ሰምቼዋለሁና ያው የበቀኝን ግን ሰምቼዋለሁ። እኔ እያልኩ አለት አሁንም ትንሽ አንድ ነገር ቼክ ላድርግ ዳኜ፣ ሰምተኸኝ ከሆነ የማቴዎስ ወንጌል ምዕራፍ 17 ላይ የኢየሱስ ሰውነት ኢየሱስ ፊቱ እንደ ፀሐይ በራ ይላል አይደለም? ኦኬ ያ እንደ ፀሐይ በራ ሲል እዚህ ሁላችንን እየጠየቅኩ ነበር። እንደ ፀሐይ በራ ማለት የፀሐይ ሙቀት ምን ያክል ነው የሚለውን እስቲ ቼክ እናድርግ ብዬ ነበር። ጎግል ላይ ቼክ አደረግክ የፀሐይ ሙቀት ምን ያክል እንደሆነ? በነገራችን ላይ እንደዛ ስትል አልነበርኩም ነበር፣ አልሰማሁም። 15 ሚሊዮን ዲግሪ ሴንቲግሬድ ነው ይላል። እና አሁን የአንተ ስጋ 15 ዲግሪ ሴንቲግሬድ መቋቋም ይችላል? $15 ሚሊዮን
አሁን እሱ እኮ ፖይንቱ እሱ ላይ አይደለም። ይሄ ፖይንት ያው አይ ቲንክ ተረድተኛል። እዛ ጋር በምን አቅጣጫ እነሱ ሲያዩ እንቅልፍ ወደቀባቸው ምን ሀሳብ አለ እኮ በራእይ አንተ እንደዛ ነው። ምክንያቱም ሌላ ጋር ሄደን ስናይም በሰማማን ውስጥ እንዳለ አይደል? በሰማማን ውስጥ እንዳለ አይደል እንደምናገረው። እስኪ አንብብልን። የትኛውን ክፍል ነው ያነበብከው? ማቴዎስ ላይ ያለው ነው አንተ? እኔ ማቴዎስ ላይ ያነበብኩት፣ አንተ የፈለግከውን አንብብልን። ኦኬ ኦኬ ይቅርታ አድርጉልኝ። በቃ ይሄ ሰው ዝም ብሎ ጊዜያችንን እየበላብን ነው ያለው። ሌላ ሰው መቀበል አለብኝ አይመስላችሁም? ስትዘጋጅ ና እና ትቀጥላለህ።